ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንት ምሽት የሮብ የሻምፒየንስ ሊግ የመጀመሪያ ዙር የ16 ውስጥ የጥሎ ማለፍ ጨዋታ ሊቨርፑል ወደ ስታዲ ፍራንስ ተጉዞ ከፓሪስ ሴን ጀርሜን ጋር ባደረገው ጨዋታ 1-0 በሆነ ውጤት አሸንፎ ወደ ሁለተኛው ዙር አድቫንቴጅ ይዞ መመለስ ችሏል። ጨዋታውና ድሉ ብዙም የማይገናኝ የማይጣጣም የአርነ ስሎት ሊቨርፑል 87ኛ ደቂቃ ላይ በሃርቪ ኤሊየት ብቸኛ ግብ ከስታዲ ፍራንስ አድቫንቴጅ ይዘው መመለስ ችሏል። በዚህ ጨዋታ ዙሪያ ሰፋ ያለ ዝርዝር ጉዳዮችን አንስተን እንወያያለን። ትናንት ከተደረጉ የሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ወደ ፌኖርድ የተጓዘው ኢንተር 2-0 ሲያሸንፍ የጀርመን ሁለት ጠንካራ ክለቦችን ያገናኘው የትናንትናው መርሃ ግብር በባየር ሚዩኒክ 3-0 አሸናፊነት ተጠናቋል። ባየር ሌቨርኩዘን እንግዲህ በመጀመሪያ ዙር ጨዋታ በሜዳው ባየር ሙኒክ 3-0 ሲያሸንፍ ወደ ፖርቱጋል የተጓዘው ባርሳ በጎዶሎ በ10 ተጫዋች ቤኔፊካን 1-0 አሸንፏል። በተመሳሳይ ሊቨርፑልን 1-0 ፓሪስ ሴን ጀርሜንን ማሸነፍ ችሏል። በዘንድሮ የውድድር ዓመት ፓሪስ ሴን ጀርሜን ለመጀመሪያ ጊዜ በሜዳው ግብ ያላስቆጠረበት እንዲሁም በተመሳሳይ ያለፉትን 10 ጨዋታዎች ተከታታይ በአማካይ ከ4 በላይ ግቦችን እያስቆጠረ የመጣው የሉዊስ ኤንሪኬ አስደናቂ ቡድን 87ኛ ደቂቃ በክለቡ እቅድ ውስጥ እንዲሁም ቀጣይ ፕላን ውስጥ ብዙም ተፈላጊ ያልሆነው ሃርቪ ኤሊየት በተመሳሳይ ከተጫዋቹ ጋር ቀደም ብሎ ወደ ሜዳ ተቀይሮ የገባው ዳርዊን ኑኔዝ በቀጣይ የዝውውር መስኮት ከክለቡ እንደሚለቅ የሚጠበቀው አጥቂ ሁለት የማይፈለጉ ተጫዋቾች ባደረጉት ቅንጅት ሃርቪ ኤሊየት ወደ ሜዳ ከገባ በ47 ሰከንድ ውስጥ የመጀመሪያ ተቹን ወደ ግብ ቀይሮ ሊቨርፑል እንግዲህ በመጀመሪያ ዙር ጨዋታ ትልቅ አድቫንቴጅ ትልቅ ውጤት ያልተጠበቀ በእንቅስቃሴም በሊቨርፑል በኩል ፍጹም የበላይነት ተወስዶ ፓሪስ ሴን ጀርሜን ጨዋታውን እንግዲህ ለተመለከተ 90 ደቂቃ ሙሉ ሊቨርፑልን ፍጹም የበላይነት ወስዶ ነው እንግዲህ ፓሪስ ሴን ጀርሜን እድለኛ ሳይሆን ሊቨርፑል በጨዋታው ያገኘውን አንድ ኢላማውን የጠበቀ ሙከራ 87ኛ ደቂቃ ላይ አስቆጥሮ ከምንም ላይ እንግዲህ ድል ይዞ መመለስ ችሏል። ጨዋታው እንዴት ነበር? የፓሪስ ሴን ጀርሜን ፍጹም ብልጫ በግብ አለመታጀብ ሊቨርፑል በአርነ ስሎት መሰልጠን ከጀመረበት ጊዜ አንስቶ እንዲህ አይነት የወረደና ደካማ እንቅስቃሴ ታይቶ አይታወቅም። ነገር ግን የግብ ጠባቂው አሊሰን ቤከር የዚህ ጨዋታ ሙሉ በሙሉ ልዩነት ነበር። አንድ በዚህ ጨዋታ መነሳት ካለበት ትልቅ ነጥብ መካከል አሊሰን ቤከር ነው። ሊቨርፑል በመጀመሪያ ዙር ጨዋታ ድል እንዲያገኝ ምክንያት የሆነ በማጥቃቱም በመከላከሉም በኩል ሊቨርፑል በተዳከመበት የምሽቱ ጨዋታ የአሊሰን ቤከር ተአምራዊ ብቃት በታየበት ሊቨርፑል እንግዲህ የመጀመሪያ ዙር አድቫንቴጁን በድል አጠናቆ መመለስ ችሏል። ድሉ እንግዲህ 100% ክሬዲቱን የሚያሰጠው ለአሊሰን ቤከር ነው። ምንም እንኳን ግቧን ሃርቪ ኤሊየት ተቀይሮ በገባ በተወሰኑ ሰከንዶች አስቆጥሮ ለአርነ ስሎት በዚህ ብልጫ በዚህ ፍጹም የበላይነት ከሜዳቸው ውጪ ተወስዶ እንዲህ አይነት ደካማ እንቅስቃሴ በተስተዋለበት ምሽት ድል መገኘቱ በርካታ ጉዳዮችን ሸፍኖ ቀጣይ የአንፊልዱን የሁለተኛ ዙር ጨዋታ ተጠባቂ እንዲሆን፣ ምክንያቱም ይሄ ጨዋታ እንዳልተጠናቀቀ የምሽቱ የፓሪስ ሴን ጀርሜን እንቅስቃሴ በግልጽ የታየበት ሊቨርፑል በቀጣይ ደግሞ ጠንካራ የቤት ስራ እንደሚጠብቀው ያስተዋልንበት ጨዋታ ነበር። ጨዋታውን እንዴት ተመለከታችሁ? በተለይ ሁለቱም 45ቶች በምን አይነት መንገድ ነበር ለአርነ ስሎት ሊቨርፑል የተጠናቀቀው? እንዲሁም እድለኛ ያልነበረው አባካኝ የነበረው የሉዊስ ኤንሪኬ ቡድን የዚህን ያክል ፍጹም ከፍ ያለ ብልጫ ወስዶ ቡድኑ እንግዲህ በዘንድሮ የውድድር ዓመት
ከአምስቱ ትላልቅ ሊጎች ከሁሉም ክለቦች ቀደም ብሎ 100 ግብ ላይ መድረስ የቻለ በአስደናቂ ወጣት ተጫዋቾች የታጀበ በተለይ ደግሞ 2025 ከገባ በኋላ 10 ተከታታይ ጨዋታ ያሸነፈበት መንገድ በሁሉም ውድድሮች ይህን ጨዋታ ምን ያክል ተጠባቂ እንዳደረገውና የሉዊስ ኤንሪኬ ቡድን ለዚህ ጨዋታ የተዘጋጀበት መንገድ አስተማማኝ፣ ውጤታማ፣ በጥንካሬው ላይ ሁሉንም ክራይቴሪያዎች አሟልቶ ነገር ግን በጨዋታው እንግዲህ የተገኙ አጋጣሚዎች በሊቨርፑል አስደናቂ የዓለማችን ምርጡ ግብ ጠባቂ በአሊሰን ቤከር ብቃት ብቻ ወደ ውጤት ወይም ወደ ድል ሳይቀየር ቀርቶ ነው እንግዲህ ሊቨርፑል ማሸነፍ የቻለው። የመጀመሪያውን 45 የአርነ ስሎት ሊቨርፑል በዚህ ኔዘርላንዳዊ አሰልጣኝ ሊቨርፑል መሰልጠን ከጀመረበት ጊዜ አንስቶ ደካማውና የወረደ ሊቨርፑል የተስተዋለበት በይበልጥ ከሁለቱ 45ቶች የመጀመሪያው 45 የሊቨርፑል ድክመት የተስተዋለበት ነበር። በጨዋታው እንግዲህ 12 ሙከራ ሊቨርፑል ከረፍት በፊት አስተናግዷል። 4 ኢላማውን የጠበቀ ሙከራ ተደርጎ ነበር። 4ቱንም አሊሰን ቤከር ነው እንግዲህ ማዳን የቻለው። ከረፍት በፊት ከተመለከትናቸው ትላልቅ አጋጣሚዎች መካከል በጨዋታው እንግዲህ ክራቫቴስኬሊያ ያስቆጠራት ግብ በቫር ታይቶ የተሻረበት፣ ብዙም ደቂቃ ሳይቆይ ኢብራሂም ኩናቴ ብራድሊ ባርኮላ ላይ የሰራው ጥፋት በቫር ታይቶ እንግዲህ ቀይ ካርድ የሚያሰጥ እንቅስቃሴ ሊቨርፑል በድጋሚ ጨዋታው ላይ የሚዘልቅበት አድቫንቴጅ ተፈጠረ። እነዚህ ሁለት አጋጣሚዎች እንግዲህ ለአርነ ስሎት ሊቨርፑል ለተገኘው ድል ከአሊሰን ብቃት በመቀጠል ትልቅ አስተዋጽኦ ነበራቸው። ሊቨርፑል እነዛ እንቅስቃሴዎች ወደ ግብ ተቀይረው እንዲሁም ተጫዋች ጎሎበት ይህን ጨዋታ ቀሪ ደቂቃዎችን ቢያደርግ ምን አይነት ውጤት ሊመዘገብ እንደሚችል እንግዲህ በግልጽ የሚታወቅ ነው። እነዚህ ሁለት አጋጣሚዎች ለቡድኑ አንደኛ ተስፋ ሳይቆርጥ ቢያንስ በጨዋታው አንድ አጋጣሚ ጠብቆ በእንዲህ መልኩ ድል እንዲያሳካ ምክንያት ነበሩ። ለምሳሌ የኢብራሂም ኩናቴ ፋውል የሰራበት መንገድና እንቅስቃሴው እንዲሁም ብራድሊ ባርኮላ ወደ ኳሱ የቀረበበት እያንዳንዱን የጨዋታውን እንቅስቃሴ ብንመለከት ምናልባት ጨዋታውን በጊዜ ተጠናቆ ሊቨርፑል ከመጀመሪያ ዙር ጨዋታ ጠንካራ ሽንፈት አስተናግዶ በጥሩ ስነልቦና የማይመለስበትን ውጤት ይመዘገብ ነበር። ነገር ግን የዕለቱ በቫር በኩል የተመደቡ ዳኞች እንግዲህ ቀጥታ ቀይ ካርድ የሚያሰጥ እንቅስቃሴ እንዳልነበርና በተለይ ደግሞ ከመጫወቻ ክልል ውጪ መሆኑ ቢያንስ ያ ፋውል ያ እንቅስቃሴ ወደ ፍጹም ቅጣት ምት እንዳይቀየር ምክንያት ነበር ከቦክስ ውጪ ፋውል መሰራቱ። ይሄ አድቫንቴጅ በሰፊው የሊቨርፑልን የሜዳ ውስጥ ቆይታ ምንም እንኳን ከዛም በኋላ ሊቨርፑል የተለያዩ ሞመንቶችን ክሬት ለማድረግ ቢቸገርም በጨዋታው እንዲቆይ የአሊሰን ፍጹም ብቃት የሊቨርፑል ተከላካዮችም አማካዮችም በዚህ ደረጃ ብልጫ ተወስዶባቸው እንግዲህ በስተመጨረሻ ጨዋታውን ሊቨርፑል ባዶ ለባዶ ባቀደው ወይም የዚህን ጨዋታ ውጤት ቢያንስ ግብ ባለማስተናገድ ለመመለስ ባቀደው የጌም ፕላን ሃርቪ ኤሊየትን በመሐመድ ሳላህ ያውም የሊቨርፑል የዘንድሮ የውድድር ዓመት አስደናቂው ተጫዋችን ቀይረው ጌሙን ቀጣይ ደቂቃዎችን ኮንትሮል አድርጎ ቢያንስ የአማካይ ቁጥሩን ከፍ በማድረግ የመከላከል አቅሙን ለሊቨርፑል በተሻለ ሁኔታ ቀሪ ደቂቃዎች ላይ ቡድኑ በይበልጥ እንደ መጀመሪያው ደቂቃዎች ብልጫ እንዳይወሰድበት ጥንቃቄ ለመውሰድ የተደረገ ለውጥ ነው። እንግዲህ አጋጣሚው ወደ ውጤታማነት ወደ ድል መቀየር የቻለው ከረፍት በፊት በነበሩ ወሳኝ እንቅስቃሴዎች መካከል የክራቫቴስኬሊያ አሊሰን ያዳናት ኳስ በሊቨርፑል የምሽቱ ውጤት ላይ የመጀመሪያ ተቀዳሚ ትልቁ አድቫንቴጅ ነበር። ግብ ጠባቂው ምን አይነት ምሽት ነው ሲያሳልፍ የነበረው? ቢያንስ የሊቨርፑል የተከላካይ ክፍል ጥንካሬ በዘንድሮ የውድድር ዓመት በደንብ በተለይ በሊጉ ሊቨርፑል ውጤታማ ጊዜያትን እንዲያሳልፍ እንደ ምክንያት ከሚጠቀሱ ትላልቅ ጥንካሬዎች አንዱ የተከላካዩ ክፍል ነው። በተለይ የቨርጂል ቫንዳይክ እና ኢብራሂም ኩናቴ ጥምረት በይበልጥ ለሊቨርፑል ወጥ የሆነ በብራይተን ጨዋታ
ድል ካደረገበት ጊዜ አንስቶ በመሪነት ቆይቶ አሁን ላይ ከተከታዩ አርሴናል የ13 ነጥብ ልዩነት እንዲፈጥር ትላልቅ ሊቨርፑል ከሽንፈት የዳነበት ከአንድ ጨዋታ በላይ ሳይሸነፍ በሊጉ እንዲዘልቅ ካስቻሉ ትላልቅ ጥንካሬዎች ውስጥ የእነዚህ ሁለት ተከላካዮች ጥምረት ወሳኝነት ነበር። ነገር ግን በምሽቱ ጨዋታ የሉዊስ ኤንሪኬ ቡድን ያለ አጥቂ መግባቱ የአማካይ ቁጥሩ ደግሞ ቴክኒካሊ እነዚህን የፊት መስመር ተጫዋቾች ማገዙ በይበልጥ ሊቨርፑል ላይ ሲደርስ የነበረውን ጫና እነዚህም ተከላካዮች ከፍተኛ ጥንካሬ ያለው የሁለቱ ጥምረት እንኳን በምሽቱ ጨዋታ በከፍተኛ ሁኔታ ሲፈተን ሲቸገር ነበር። ለምሳሌ ሊቨርፑል ወደ ተጋጣሚ የመጫወቻ ክልል ውስጥ በዘንድሮ የውድድር ዓመት ከየትኛውም በሁሉም ውድድሮች ካደረገው ጨዋታ ዝቅተኛ ቁጥር ያለው የተመዘገበበት የጨዋታ ክፍለ ጊዜ ነበር። ለምሳሌ የሊቨርፑል የፊት መስመር ተጫዋች መሐመድ ሳላህ ከኑኖ ሜንዴዝ ጋር በአንድ ለአንድ ግንኙነት 8 ጊዜ ተገናኝቶ 8ቱንም ኑኖ ሜንዴዝ ነው ማሸነፍ የቻለው። በጨዋታው 11 የጋራ ኳሶችን ኑኖ ሜንዴዝ ማሸነፍ ችሏል። ሳላ አንድ ሙከራ ወይም አንድ ቻንስ እንኳን መፍጠር ሳይችል ቀርቶ ነው እንግዲህ በግብ አስቆጣሪው ሃርቪ ኤሊየት ተቀይሮ የወጣው። የሊቨርፑል አማካይ በቀጥታ የማጥቃትም እንዲሁም የመከላከል እንቅስቃሴ ውስጥ ኳሱን ኮንትሮል ለማድረግ ከዚህ ቀደም ሲጥር ወይም እንዲህ አይነት ጌም ፕላኖችን እንመለከታለን። ነገር ግን ሶስቱ ቀደም ብሎ የተሰለፉ አማካዮች እንኳን በእንቅስቃሴ 13 ኳስ በቀጥታ በሊቨርፑል የማጥቃት እንቅስቃሴ ውስጥ ትልቁ ውጤታማነት በዘንድሮ የውድድር ዓመት የሚነሳው አማካዩ የሚያደርገው ቅብብል ነው። 13 ኳስ እንኳን በጋራ መቀባበል አልቻሉ። ሊቨርፑል በቢልድ አፕ በኩል በጨዋታው የጀመረባቸውን እንቅስቃሴ እንኳን ብንመለከት በትንሹ ሊቨርፑል በመልሶ ሙከራ ከተደረገበት በኋላ ኳስን ሲያስጀምር 38 እንቅስቃሴዎች ነበሩ። ከነዚህ 38 እንቅስቃሴዎች 19ኙ ግማሹ በፓሪስ ሴን ጀርሜን ተጫዋቾች የተነጠቀ ነው። ከነዚህም ውስጥ ደግሞ የተወሰኑ ረጃጅም ፓሶች ናቸው በስኬት እንኳን የተመዘገቡት። ፓሪስ ሴን ጀርሜን ለማመን በሚከብድ መልኩ የፕሪሚየር ሊጉን መሪ ፍጹም ብልጫ ማድረግ ችሏል። ነገር ግን በእግር ኳስ አንድን አጋጣሚ ወደ ውጤት መቀየር በጨዋታው ላይ የሚኖርን አድቫንቴጅ ሳይጠቀም ለቀረ ቡድን ሁሌም መጨረሻ ውጤት የሚሆነው ይሄ የሚጠቃው የሚቀጠቀጠው ቡድን የተገኘውን አጋጣሚ ወደ ግብ የመቀየር ኳሊቲው ሁሌም በአንዱ ጥንካሬ ከዛ ጨዋታ ባቀደው ጌም ፕላን ውጤት ይዞ ሊመለስ እንደሚችል በተደጋጋሚ በተለያዩ ጊዜያት የተፈጠሩ የእግር ኳስ አጋጣሚዎችን እናስታውሳለን። ፍጹም ብልጫ በግብ ታግዞ ወይም አብዛኛውን የጨዋታ ክፍለ ጊዜ በተመሳሳይ ውጤት የሚዘልቅ ከሆነ ያ ቡድን አንዷን አጋጣሚ ውጤታማ አድርጎ የራሱን አድቫንቴጅ አስፍቶ መመለስ እንደሚችል በተለያየ መንገድ በተለይ ይሄ ውድድር የሚፈልገው ትልቁ ኳሊቲ ይሄ ነው። በጨዋታ መበለጥም መብለጥም በብዛት በሻምፒየንስ ሊግ ልናስተውል እንችላለን። ነገር ግን የተገኙ አጋጣሚዎችን ወደ ውጤት መቀየር የሻምፒየንስ ሊግ አንዱ ትልቁ የሚፈለገው ኳሊቲ ነው። ለምሳሌ በተጠናቀቀው የውድድር ዓመት ፓሪስ ሴን ጀርሜን 30 ሙከራ ዶርትመንድ ላይ አድርጓል። 12 ኢላማቸውን የጠበቁ ሙከራዎችን አድርጓል። ነገር ግን ፓሪስ ሴን ጀርሜን አንድ ግብ ለማስቆጠር ተቸገረ። ተመሳሳይ አይነት እንቅስቃሴ ነው እንግዲህ ከዶርትመንዱ ጨዋታ እንደውም በይበልጥ የግብ ጠባቂ ኳሊቲ የተመለከትንበት። በዚህም ወቅት የዓለማችን ቁጥር 1 ግብ ጠባቂ ማን ነው? በቅርብ ሳምንት እንኳን የሚያጨቃጭቅ አንዳንድ ጥያቄዎች ወጥተው ነበር። ከ2015 ቀደም ብሎ ባሉት ዓመታት ማን ነው ኮከብ? ከዛም በኋላስ በነበሩ በሁሉም ውድድሮች ካላቸው ውጤት ካስመዘገቡት እያንዳንዱ ድል ሜዳ ላይ ከቆዩበት ደቂቃ ተነስቶ ከአሊሰን ጋር የሚወዳደሩ ግብ ጠባቂዎችን አንስተው ሲወያዩበት ነበር። ነገር ግን የትናንት ምሽቱ የዚህ ብራዚላዊ ግብ ጠባቂ እንቅስቃሴም ሲያሳይ የነበረው ጀግንነት ለሊቨርፑል ምን ያክል ለአሊሰን ሊቨርፑል በድጋሚ ቢያንስ በትንሹ ከ50 ጨዋታ በላይ ለምን ሊቨርፑል ለአሊሰን ቤከር በወቅቱ የዓለማችን ሪከርድ የነበረ ከ15 ቀን በኋላ ነው እንግዲህ ኬፓ አሪዛባላጋ ይህን ሪከርድ የሰበረው እንጂ ቁጥር 1 ከፍተኛ ገንዘብ የተከፈለበት ግብ ጠባቂ ነበር።
በቡድን ግንባታ ውስጥ አንዳንዴ ረጅም ጊዜ ታቅዶ የሚፈርም ተጫዋች በኳሊቲም በስታንዳርድም በቡድኑ ውጤት ላይ ተጽዕኖ በየጊዜው እየፈጠረ በቡድን ስብስብ ውስጥ አንደኛ ሊደር ሆኖ ሁለተኛ በመልበሻ ቤት ስላለው የእያንዳንዱ ተጫዋቾች ወጣት ተጫዋቾች የሚያነቃቃበት ቡድኑ አድቫንቴጅ ቢወሰድበት እንዲሁ እንደ ምሽቱ ጨዋታ ብልጫ ሲወሰድበት ሁሌም መሪ ሆኖ በቡድኑ ውጤት ላይ ተጽዕኖ ፈጣሪ። ለምሳሌ የቀድሞ አሰልጣኝ የርገን ክሎፕ ሁሌ በሊቨርፑል የመልበሻ ቤት ከሚያነሳቸው በባህሪ በመሪነትም ከቫንዳይክ አስቀድመው የሚያነሱት አሊሰንን ነው። ፕሮፌሽናሊዝሙ በአብዛኛው የእግር ኳስ ቤተሰብን የሚያስማማ እንደ ግብ ጠባቂ እንኳን ካራክተሩ ይሄ ወጣ ያለ በሜዳ ውስጥ አንዳንዴ በተጋጣሚ ክለብ ደጋፊዎችም ተጫዋቾችም የሚጠላ አይነት የግብ ጠባቂ ባህሪ የሌለው ሁሌም ለሊቨርፑል ጤናማ ሆኖ በተሰለፈበት ወቅት በቡድኑ ውጤት በሚያሳካቸው 3 ነጥብም ድልም ዋንጫም ያንሳ የዚህ ግብ ጠባቂ አስተዋጽኦ የተለየ ነው። ለምሳሌ ከዚህ ቀደም የአሊሰንን ልዩ ብቃት ከምናስታውስበት አጋጣሚዎች መካከል አንዱ የዚህ ውድድር የፍጻሜ ጨዋታ ነው። ሊቨርፑል ከቶትናም ጋር ባደረገው የፍጻሜ ጨዋታ በሻምፒየንስ ሊግ ታሪክ ኢላማውን የጠበቀ ሙከራ በመመለስ ለመጀመሪያ ጊዜ የተመዘገበው ሪካርድ የአሊሰን ቤከር ነበር። 8 ኢላማቸውን የጠበቁ ሙከራዎችን በወቅቱ በማዳን በአብዛኛው የሊቨርፑል ድል ትኩረት ስለሳበ የጨዋታው ኮከብ አሊሰን መባሉን አሁን ላይ አብዛኛው የእግር ኳስ ቤተሰብ ምናልባት በመረጃ ደረጃ አሁን ላይ ሲነሳ ሊሰማ ይችላል እንጂ በዛ ጨዋታ ኮከብ የነበረው ሊቨርፑል 2019 ከ2005 በኋላ የሻምፒየንስ ሊግን ዋንጫ ዳግም ሲያሳካ በእለቱ የጨዋታው ኮከብ የነበረው አሊሰን። ሊቨርፑል የፕሪሚየር ሊጉን ዋንጫ በቀጣይ የውድድር ዓመት ሲያሳካ በርካታ ጨዋታዎች ላይ ሊቨርፑል ግብ ሳያስተናግድ ለምሳሌ 26 ተከታታይ ጨዋታ ከመጀመሪያ ከማችዴይ 1 አንስቶ እስከ 26ኛ ሳምንት ተከታታይ ድል ሲያስመዘግብ በፕሪሚየር ሊጉ ታሪክ ብቸኛ ቡድን ያደርገዋል። ከመጀመሪያ ሳምንት እስከ 26ኛ ሳምንት ድረስ ያለምንም ሽንፈትም ነጥብ መጣል 26 ተከታታይ ጨዋታ ያሸነፈበት። በነዛ ጨዋታዎች ውስጥ ሊቨርፑል በ20 ግብ አላስተናገደም አሊሰን በተሰለፈበት። ከነዛ 20 ጨዋታዎች ውስጥ ደግሞ ተጫዋቹ በአማካይ ኢላማውን የጠበቀ ሙከራ 4 በ20 ጨዋታ ውስጥ ሊቨርፑል ይደረግበት ነበር። ቀሪ 6 ጨዋታዎችን አሊሰን በባት ጉዳት ከሜዳ ሲርቅ አድሪያን ነበር የተሰለፈበት። በ6ቱ ጨዋታ ሊቨርፑል ግብ አስተናግዷል። በዛ የውድድር ዓመት በፕሪሚየር ሊጉ ሪከርድ በሆነ ከፍተኛ ክሊን ሺት ያስመዘገበ ብቸኛ ግብ ጠባቂ ሆኖ ነው ያጠናቀቀው። ስለ አሊሰን አስደናቂ አስተዋጽኦች ከምናስታውሰው በሊቨርፑል ቤት ለምሳሌ የዲቮክ ኦሪጊ የመጨረሻ ደቂቃ የደርቢ ግብ ለትሬንት አሌክሳንደር አርኖልድ በቀጥታ እንደውም አሰልጣኙ የርገን ክሎፕ ለነ ቫንዳይክ ክሮስ እንዲያደርግ አሊሰንን በተደጋጋሚ ሜዳ ውስጥ ይነግረው ነበር። ያቺ ሊቨርፑል 95ኛ ደቂቃ ላይ በደርቢ ዲቮክ ኦሪጊ አስቆጥሮ 1-0 ሊቨርፑል ሲያሸንፍ ዋንጫውን ባሳካበት ዓመት ያቺ አጋጣሚ ስትፈጠር አሊሰን ክሮስ እንዲያደርግ ኳሷን በተደጋጋሚ ክሎፕ ይነግሩት ነበር። ነገር ግን አንድ ስቴፕ ለትሬንት አሌክሳንደር አርኖልድ በፓስም ውጤታማ ረጃጅም ኳሶችን በማድረግ በሊቨርፑል ቤት ክህሎቱን ስለሚያውቅ አንድ ስቴፕ ወደፊት ነው ለትሬንት ፓስ ያደረገው። ያቺ ኳስ ተቆጠረች። የርገን ክሎፕ የሱን ትዕዛዝ ትቶ ነገር ግን በሊቨርፑል ግብ ላይ ያለውን እንቅስቃሴ ያስጀመረበትን ቴክኒክ በማድነቅ ሮጠው ሄደው አሊሰንን ያቀፉት። እንዲሁም ሊቨርፑል በኮቪድ ወቅት በጣም በተዳከመበት በርካታ ተጫዋቾች ተጎድተው ከሜዳ በራቁበት ወቅት ያቺን ጨዋታ ሊቨርፑል ካሸነፈ የሻምፒየንስ ሊግን ቦታ ይዞ እንደሚያጠናቅቅ ያረጋግጣል። ሊቨርፑል የጨዋታው 94ኛ ደቂቃ ድረስ ምንም እድሎችን ለመፍጠር ተቸግሮ ግብ ለማስቆጠር አባካኝ በነበረበት ጨዋታ ዌስት ብሮም ላይ አሊሰን በአስደናቂ ሄዲንግ አስቆጠረ። ሊቨርፑል በቀጣይ የውድድር ዓመት የሻምፒየንስ ሊግ ፍጻሜ ድረስ ከሪያል ማድሪድ ጋር እንዲደርስ ምክንያት ነበረች ያቺ በጭንቅላት ያስቆጠራት ግብ። እንዲሁም ይሄ ግብ ጠባቂ ሊቨርፑል በቀጥታ የማጥቃት እንቅስቃሴ ላይ ልዩ አስተዋጽኦ አለው። ለምሳሌ መሐመድ ሳላህ
ከአሊሰን ተቀብሎ 4 ግቦችን አስቆጥሯል። ከነዚህ መካከል አንዱ በማንቸስተር ዩናይትድ እና ሊቨርፑል መካከል የነበረው የአንፊልድ ጨዋታ ሊቨርፑል የፕሪሚየር ሊጉን ዋንጫ ባሳካበት የውድድር ዓመት ረጅም ፓስ በማድረግ መሐመድ ሳላህ የመጀመሪያ ግቡን በማንቸስተር ዩናይትድ መረብ ላይ ማሳረፍ የቻለበት እንቅስቃሴ ነው። በተመሳሳይ ከማንቸስተር ሲቲ ጋር ሊቨርፑል በተዳከመበት በወረደበት የውድድር ዓመት የሳላህን ፍጥነት ስፔስ አያያዝ ተመልክቶ በረጅም የሚያሻግራቸው ኳሶች ለሊቨርፑል ድል በሚጠቃበት ወቅት ኳስን ማዳን ብቻ ሳይሆን በማጥቃት እንቅስቃሴ ላይ ያለው አስተዋጽኦ የዚህ ግብ ጠባቂ የሚያስደንቅ ነው። ትላልቅ አጋጣሚዎችን እናነሳለን ከአሊሰን ጋር። ለምሳሌ በዚህ ውድድር ሊቨርፑል 2019 የሻምፒየንስ ሊጉን ዋንጫ ሲያሳካ የየርገን ክሎፕ በአንድ ወቅት አንድ የየርገን ክሎፕ ውስጥ ሊቨርፑል ስላሳካቸው ድሎች እና የተለያዩ አጋጣሚዎች ከአሰልጣኙ ጋር ኢንተርቪው በነበረበት ወቅት አንድ ትልቅ አጋጣሚ ያነሳል። አሰልጣኙ እንደሚሉት ከሆነ በ2019 ፋይናል ደርሰን ዋንጫ እንድናነሳ ምክንያት ከሆኑ እንቅስቃሴዎች መካከል አንዱ በምድብ ጨዋታ የመጨረሻው ጨዋታ ሊቨርፑል ከናፖሊ ጋር በሚያደርገው የ90 ደቂቃ የሊቨርፑልን ህልውና የምትወስን ጨዋታ ነበረች። ሳላህ ገና እንደተጀመረ በቀኝ እግሩ አስቆጠረ። ነገር ግን 91ኛ ደቂቃ ላይ አይካሩ ሚሊክ ያገኛት ኳስ በኤክስጂ እንኳን ተሰልቶ 1.2 ከአንድ ጎል በላይ ኤክስጂ ያስመዘገበ እንቅስቃሴ አሊሰን ያዳናት ኳስ ሊቨርፑል ወደ ቀጣዩ ዙር እንዲያልፍ ምክንያት ነበር። ይሄ ግብ ጠባቂ በየጊዜው የሊቨርፑል ውጤት ላይ የራሱን ተጽዕኖ አስተዋጽኦ ከፍ ባለ ደረጃ እያሳየ ነው የሚገኘው። ባለፉት ጊዜያት እንኳን ሊቨርፑል በዚህ የዘንድሮ የውድድር ዓመት ትላልቅ ውጤቶችን ከሜዳውም ውጪ በሜዳውም ሲያደርግ የነበረው እንቅስቃሴ የሚያስገርም ነው። ለምሳሌ የቦርንማውዝን ጨዋታ አብዛኛው የእግር ኳስ ቤተሰብ የማይረሳው የብሬንፎርዱ ጨዋታ ከሜዳ ውጪ የነበረው የአሊሰን እንቅስቃሴ የሚያስደንቅ ነው። በምሽቱ ጨዋታ ግን በርካታ ነጥቦች በአሊሰን በኩል መነሳት አለባቸው። ሊቨርፑል ካስቆጠረው ግብ ኤሌት ካስቆጠራት ግብ ጀርባ እንኳን የአሊሰን አስተዋጽኦ አለው። በቀጥታ ተቀይሮ ለገባው ዳርዊን ኑኔዝ በረጅሙ ውጤታማና የተሳካ ፓስ ነው ያደረገው። ኑኔዝ በአንድ ለአንድ ግንኙነት ኳሷን አሸነፈ። የመጨረሻ ፓሱን ለኤሌት አሻገረ። ኤሌት ማስቆጠር ቻለ። ይሄ ተጫዋች እንግዲህ በምሽቱ ጨዋታ ካስመዘገባቸው አስደናቂ ቁጥራዊ መረጃዎች በተወሰነ መልኩ እንኳን ስንመለከት ፓሪስ ሴን ጀርሜን 27 ሙከራ ነው ያደረገው። በጨዋታው 27 ሙከራ። የአርነ ስሎት ሊቨርፑል በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ ጋር የዚህን ያክል ከፍ ያለ ቁጥር ሙከራ አላስተናገደም። 27 ሙከራ አስተናግዶ ከ27ቱ ደግሞ 10ሩ ኢላማቸውን የጠበቁ ነበሩ። ከነዚህ 10 ኢላማቸውን የጠበቁ ሙከራዎች ውስጥ 9ኙ የተመለሱት በአሊሰን ነው። 9 ኳስ በዩኤፋ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ከፍተኛ ቁጥር ያለውን ኢላማቸውን የጠበቁ ኳሶች በአማካይ የእያንዳንዱ ኳስ ኤክስጂ እንኳን ወጥቶ በ9ኙ ኢላማቸውን በጠበቁ ሙከራዎች ውስጥ አሊሰን ከ3.1 ኤክስጂ በላይ ግብ የሚሆኑ ኳሶችን ማዳን ችሏል። ሊቨርፑል ማለት ከ3 በላይ ግብ ሊቆጠርበት የሚችለውን እንቅስቃሴ ነው አሊሰን ከዚህ ጨዋታ ሊቨርፑል የመጀመሪያ ዙር አድቫንቴጅ ከምንም ላይ እንዲያገኝ ምክንያት የነበረው። ለምሳሌ ከረፍት በኋላ የዲዮር ኳስ የክራቫትስኬሊያ እንዲሁም የቅጣት ምቱ እንቅስቃሴ በተለይ በሁለት እጁ የመለሰበትን እነ ፒተር ሽማይክል በሲቢኤስ ቲቪ የቻምፒየንስ ሊግ ቀጥታ ስርጭት ላይ እረፍት ላይ ላይቭ አስገብተውት ሽማይክልን ሲጠይቁ ነበር። ጨዋታው ከተጠናቀቀ በኋላ ግን እንዲህ አይነት ኳስ ለመመለስ በፖዚሽኑ ላይ ሆኖ ያልተጫወተ ግብ ጠባቂ ያልሆነ ተጫዋች ሊረዳው አይችልም። እንዲህ አይነት ጥንካሬ የኳሷን ፍጥነት አቅም በመለካት የክራቫትስኬሊያን ኳስ በሁለት እጁ ያወጣበትን መንገድ እንግዲህ በከፍተኛ ሁኔታ ሲያደንቁ ነበር። ይሄ ግብ ጠባቂ የጨዋታው ኮከብ ተብሎ ተመርጧል። 95 ደቂቃ ሙሉ ሊቨርፑል ላይ 27 ሙከራዎች 10 ኢላማውን የጠበቀ ሙከራ በዘንድሮ የውድድር ዓመት ሊቨርፑል አስተናግዶ አያውቅም።
ከ10ሩ 9ኙን ሲመልስ አሊሰን ከፈረመበት የውድድር ዓመት አንስቶ እስከ ትናንት ምሽት ድረስ የዚህን ያክል ቁጥር ኢላማቸውን የጠበቁ ሙከራዎችን አስተናግዶ አያውቅም። በእነዚህ ሙከራዎች ውስጥ ደግሞ አንድ ግብ ሲያስተናግድ የወጣበት ሌላኛው በሻምፒየንስ ሊግ ታሪክ አዲስ ሪከርድ ያስመዘገበበት ምሽት ነበር። ይህንን ሁሉ ጫና መቋቋም አንደኛ የሊቨርፑል ተከላካዮች ሮቴት በሚያደርጉ 3 የፎልስ ናይን ተጫዋቾች ለምሳሌ የጨዋታው የመጀመሪያ 30 ደቂቃ ብራድሊ ባርኮላ የግራ መስመሩን ይዞ እንዲጫወት፣ በቀኝ መስመር ደግሞ ክራቫትስኬሊያ ግቧንም ያስቆጠረበት የተሻረችው ግብ በዛ ፖዚሽን ኦስማን ዴምቤሌ የፎልስ ናይን ሚና ይዞ እንዲንቀሳቀስ ነበር ኤንሪኬ ያደረጉት። ጨዋታው ተቀየረ። ቀጣይ 15 ደቂቃዎችን ደግሞ ተጫዋቾች ሺፍት በማድረግ ዴምቤሌ ወደ ቀኝ፣ ክራቫትስኬሊያ ወደ ግራ፣ ብራድሊ ባርኮላን ደግሞ የሐሰተኛ 9 ቁጥር ሚና እንዲይዝ እንዲህ አይነት በእግር ኳሱ አስደናቂ ፍልስፍና ነው ሉዊስ ኤንሪኬ ምሽት ላይ ሲያሳየን የነበረው። በተለዋዋጭ እንቅስቃሴ ሊቨርፑልን በከፍተኛ ሁኔታ ሲያጠቁ ሙከራዎችን ሲያደርጉ በዛ ጀግና ግብ ጠባቂ ኳሶች መክነው ነው እንጂ ሊቨርፑል እንደ ምሽቱ ጨዋታ በዘንድሮ የውድድር ዓመት በዚህ ደረጃ ተበልጦ የተመለከትንበትን ጨዋታ እኔ በግሌ አላስታውስም። እንደዚህ ሊቨርፑል በማጥቃቱም ተዳክሞ በመከላከሉ ተዳክሞ ነገር ግን በጀግና ግብ ጠባቂ ነው እንግዲህ በርካታ ኳሶች ተመልሰው ሊቨርፑል በመልሱ ጨዋታ አንፊልድ ላይ ቢያንስ በ1-0 በአንድ ግብ አድቫንቴጅ እንዲመለስ ያስቻለ ልዩ አስደናቂ ብቃት ምሽት ላይ ተመለከትነው። የፓሪስ ሴን ጀርሜን እንቅስቃሴ አንዳንድ ጉዳዮችን በተወሰነ መልኩ እንኳን ስንመለከት በጨዋታው 70% የኳስ ቁጥጥር ብልጫ ቡድኑ ነበረው። ለምሳሌ የሊቨርፑል 4 ተከላካዮች ከነኩት ኳስ ቪቲኛ የነካው ኳስ ይበልጥ ነበር። በጨዋታው ሙሉ በ90 ደቂቃ በጨዋታው ከፍተኛ ቁጥር ያላቸውን ኳሶችን የነኩ ተጫዋቾች ዝርዝር እንኳን ብንመለከት 4ኛ ደረጃ ላይ የተቀመጠው አሊሰን ቤከር ነው። 4ኛ ደረጃ ላይ የተቀመጠ ከተከላካዮች የተሻለ ፓሰር ነበር ከሊቨርፑል ቤት። ለምሳሌ ሊቨርፑል ካደረጋቸው ስኬታማ ፓስ ውስጥ አሊሰን ቁጥር 1 በፓስ በኩል ግብ ጠባቂ በዚህ ደረጃ ከፍተኛ ቁጥር ያለውን ፓስ ሲያስመዘግብ ለመጀመሪያ ጊዜ ነው በሻምፒየንስ ሊግ አንድ ግብ ጠባቂ ይህን ያክል ፓስ ማድረግ የቻለ። አንዳንድ የምሽቱን ጨዋታ በተመለከተ የወጡ የተለያዩ ዘገባዎችን ስመለከት ለምሳሌ 10 ኢላማውን የጠበቀ ሙከራ በቀጥታ የተገናኘ ግብ ጠባቂ ነው። ከነዚህም ውስጥ 9ኙን አድኗል። በኤክስፔክትድ ጎል እንኳን እነዚህ ሙከራዎች ይቀየራሉ ተብሎ ከፍተኛ ወደ ቢግ ቻንስ ተቀይረው እንኳን የተመዘገቡት 2.8 ኤክስጂ እንግዲህ 2.8 ኤክስጂ ወደ 3 የሚጠጋ 3 የጠራ ግቦች ሊቨርፑል ላይ የመቆጠር እድል ነበራቸው በአሊሰን የተመለሱ። እንዲሁም ጎል ሊሆን የተቃረበ ኳስ በመመለስ እንኳን በኤክስጂ 3.1 ነው። ቅድም መግቢያ ላይ እንደጠቀስኩት ከክሮስ የተሻገሩ ኳሶችን ፓንች አድርጎ ገጭቶ ከራሱ የመጫወቻ ክልል በማራቅ 6 ኳሶችን ለምሳሌ ከነዚህ 6 ኳሶች ክሮስ ከተደረጉ እንቅስቃሴዎች ውስጥ 2ቱ በተጋጣሚ ተጫዋቾች ዳይሬክት ሊገኙ የሚችሉበት ፖዚሽን ላይ ነው ከራሱ የመጫወቻ ክልል ወጥቶ በኳሷን ፓንች በማድረግ ከሜዳ ማራቅ የቻለው 28 ፓስ አቴምቶችን አድርጓል። ከ28ቱ 27ቱን አሳክቷል። በቀጥታ 3ኛ እንቅስቃሴ ላይ ሆኖ በሻምፒየንስ ሊግ በጥሎ ማለፍ ጨዋታ ከትናንት ወዲያ ጀምሮ በተደረጉ ጨዋታዎች በግብ ጠባቂ አስተዋጽኦ የተቆጠረ ግብ 3ኛ የኳሷን እንቅስቃሴ በመምራት ብቸኛ ግብ ጠባቂ በዚህ ሳምንት ከተደረጉ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ረጃጅም ፓሶችን አድርጓል። ከነዚህ ረጃጅም ፓሶች በሙሉ 90 ደቂቃ የፓሪስ ሴን ጀርሜን ተጫዋቾች ባደረጉት የሊቨርፑል ተጫዋቾች ባደረጉት ቁጥር 1 ተጫዋች የነበረው አሊሰን ነው። 89% ረጃጅም ፓሶቹ የተሳኩ ብቸኛ ተጫዋች ማለት። ስለዚህ የአሊሰን አስተዋጽኦ ኳሶችን በማዳን ብቻ ሳይሆን በተቆጠረው ግብ ላይ ሊቨርፑል ቢያንስ በኳስ
ቅብብል ከራሱ የሜዳ ክልል ቢልድ አድርጎ ወደ ተጋጣሚ የሜዳ ክልል በሚገባበት ወቅት እንደነዚህ አይነት እንቅስቃሴዎች ላይ ሊቨርፑል ፕሬሲንጉን መቋቋም ከብዶት ነበር። ቢያንስ በረጃጅም ፓሶች ተጋጣሚ ሜዳ እንዲገባ ሲረዳ ነበር። ጨዋታውን ሲመራበት የነበረበት መንገድ በተለይ የተከላካዮቹ በፍጥነት በቴክኒክ መቋቋም የቸገራቸው የኦስማን ዴምቤሌ እና የክቫራትስኬሊያ በሁለቱ ዊንጎች በተለያየ እንቅስቃሴ ሊቨርፑል በአማካይ በየጨዋታው በየ8 ደቂቃው ሊቨርፑል ወደ ራሱ ቦክስ ኳሶች በፓሪስ ሴን ጀርሜን ቅብብል ይመጡ ነበር። በአማካይ በ8 ደቂቃ ልዩነት በተደጋጋሚ ወደ ሊቨርፑል ቦክስ በተጋጣሚ ተጫዋች ጫና ይፈጠር ነበር። እነዚህን ሁሉ ጉዳዮች እንግዲህ ሊቨርፑል አንድ ግብ ሳያስተናግድ መውጣት ከቻለ የዚህ ግብ ጠባቂ ችሎታ ምን ያክል ሊደነቅ እንደሚችል ቁጥሮችም እያሳዩ ነው። የምሽቱ እንቅስቃሴ በግልጽ የሚያሳይ ነው። 70% የኳስ ቁጥጥር ብልጫ የነበረው ቡድን 27 ሙከራ አድርጎ 10 ኢላማውን የጠበቀ ሙከራ፣ 9 ኢላማቸውን የጠበቁ ሙከራዎች በግብ ጠባቂው አስደናቂ ብቃት መክነው እንዲሁም ደግሞ ተጋጣሚ ቡድን በሊቨርፑል ሜዳ ፓሪስ ሴን ጀርሜን የተሳኩ 290 ፓሶችን አድርጓል። 290 ፓስ የተሳኩ በአንድ እንቅስቃሴ እንዲሁም ሊቨርፑል ለመጀመሪያ ጊዜ በራሱ የመጫወቻ ክልል 41 ስኬታማ ፓሶችን አስተናግዷል። 41 በቀጥታ ያለምንም መቆራረጥ ማለት ነው። እነዚህ ሁሉ ጫናዎች ባሉት የምሽቱ የመጀመሪያ ዙር ጨዋታ በአሊሰን አስደናቂ ብቃት ሃርቪ ኤሊየት በዘንድሮ የውድድር ዓመት በጉዳት ጀመረ። ለ2 ወራት ከሜዳ ርቆ ነበር። ከመጣ በኋላ ወደ ዋናው ቡድን ሰብሮ ገብቶ ተደጋጋሚ ደቂቃዎች ማግኘት አልቻለም። እንደውም በይበልጥ እድል እያገኘ የሚገኘው በዚህ ውድድር ነው። 3 ካደረጋቸው የሻምፒየንስ ሊግ ጨዋታዎች ለምሳሌ በዘንድሮ የውድድር ዓመት 3 ግብ አስቆጥሯል ከተለያዩ ክለቦች ጋር እና የኤሊየት አስደናቂ አጋጣሚ ምናልባት ተጫዋቹ በቀጣይ ሊቨርፑል ለሚያደርጋቸው በሁሉም ውድድሮች ጨዋታዎች ደቂቃ የማግኘት እድልን ሊፈጥር የሚችል ትልቅ አጋጣሚ ነው። ይህ ተጫዋች እንግዲህ በጥር የዝውውር መስኮት ከዶርትመንድ እና ከብራይተን ለሊቨርፑል ኃላፊዎች ወደ 37 ሚሊዮን ፓውንድ አካባቢ ጥያቄ ቀርቦላቸው ውድቅ አድርገዋል። ምናልባት የተጫዋቹ እድገትና የተወሰኑ ጉዳዮችን ተመልክተው ውሳኔ ለማስተላለፍ ነገር ግን በአሰልጣኙ ቅድሚያ ውድድር ጊዜ ዝግጅት አስደናቂ እንቅስቃሴ ካሳዩ ተጫዋቾች ውስጥ አንዱ ኤሊየት ነበር። ጉዳቱ ጫና ፈጠረ። ከጉዳቱ ከተመለሰ በኋላ ስሎት የያዙትን ሪትም መልቀቅ ስላስፈለጉ የዚህ ተጫዋች ተፈላጊነት ከጊዜ ወደ ጊዜ እያነሰ የሚያገኘውም ደቂቃ አንሶ ተጫዋቹ እንዲህ አይነት አጋጣሚዎችን ጨዋታዎች ሊጠናቀቁ የመጨረሻ ደቂቃዎች ላይ ነው እንግዲህ ከኤፍኤ ካፕ ከሊግ ካፕ ውጪ ተቀይሮ የሚገባው እና የመጨረሻ እንግዲህ ለሊቨርፑል ካደረገው ጨዋታ በኋላ ትናንት ምሽት ተቀይሮ ገብቶ ጨዋታን ለመቆጣጠር ጌም ፕላኑ ለማስቀጠል ቢያንስ ያለምንም ግብ በዚህ ጨዋታ ሊቨርፑል እንዲህ አይነት ጥቃት የደረሰበት ጨዋታ ላይ አድቫንቴጅ ይዞ መመለስ ትልቅ አጋጣሚ ነበር። እንግዲህ ከነዚህ ሁሉ መከራዎች በኋላ ነው 87ኛ ደቂቃ በ47 ሰከንድ ልዩነት ወደ ሜዳ ከገባ የመጀመሪያ ተቹ 5 ኳስ ነው መንካት የቻለው ኤሊየት ከገባበት ደቂቃ የመጀመሪያ ተቹ ወደ ግብ ተቀይሮ እንግዲህ ተጫዋቹ ለሊቨርፑል ደጋፊዎች አስገራሚ ጣፋጭ የመጀመሪያ ዙር ድል ነገር ግን ያልተጠናቀቀ የፓሪስ ሴን ጀርሜን ጥንካሬ የተስተዋለበት የመጀመሪያ ዙር ጨዋታ ነበር። ስሎት ከጨዋታው በኋላ እንደገለጹት የአንፊልድ ደጋፊዎች በሁለተኛው ዙር ያግዙናል። እኛ በከፍተኛ ሁኔታ እድለኞች ነን። ሉዊስ ኤንሪኬ የሰጠውን አስተያየት ብትመለከቱ አሁንም በራስ መተማመናችን እንዳለ ነው። አንፊልድ ላይም ውጤት የመቀየር አቅም አለን። በደንብ በዛሬው ጨዋታ አድቫንቴጅ አንጠቀም እንጂ ሙሉ በሙሉ ጨዋታውን ዶሚኔት በሙከራም በኳስ ቁጥጥርም በኩል የሊቨርፑል የፊት መስመር አጥቂዎች ጀት እንደሆኑ ቀድመን ስለምናቅ ያንን ጉዳይ ለመቆጣጠር የመረጥነው ያጫወት መንገድ 100% ውጤታማ አድርጎናል። ነገር ግን ስኬት ድልን አስመዝግበን በሜዳችን
መውጣት አልቻለም። 10 ተከታታይ ጨዋታ ከ4 በላይ ግቦችን እያስቆጠርን ያሸነፍንበት መንገድ እንግዲህ የዛሬውን ጨዋታ በተመሳሳይ በእንዲህ መልኩ ነበር ፕላን አድርገን የገባ ነው። ነገር ግን እኛ እድለኛ አልነበርንም። ሊቨርፑል የተገኘውን አጋጣሚ ወደ ውጤት ቀይሮ የመጀመሪያውን ዙር አድቫንቴጅ ይዟል እና በአንፊልድ ይህን ውጤት ለመቀየር ቀጣይ ሳምንት በደንብ ተዘጋጅተን ነው የምንመጣው። ከዚህ በተሻለ መልኩ የተገኙ አጋጣሚዎችን ወደ ግብ ለመቀየር ልዩ ዝግጅት አድርገን እንመጣለን የሚል አስተያየት ሰጥቷል እና የፓሪስ ሴን ጀርሜን እንቅስቃሴ፣ የሊቨርፑል ድል፣ የአሊሰን ቤከር አስደናቂ ብቃት ዳግም የታየበት በሊቨርፑል ቤት ከቆየባቸው ዓመታት ሁሉ በእያንዳንዱ የውድድር ዓመት ጥንካሬው የሚታይ ወጥ በሆነ ብቃት እዚህ የደረሰ የ32 ዓመት የምን ጊዜውም የሊቨርፑል ምናልባት ምርጡ ግብ ጠባቂ ሊሆን የሚችል በአሁን ሰዓት ደግሞ የዓለማችን ቁጥር 1 ግብ ጠባቂ የሚሉበትን ምክንያት በድጋሚ የተረጋገጠበት ምሽት ነበር። ለሊቨርፑል ደጋፊዎች ጣፋጭ የነበረ፣ ለፓሪስ ሴን ጀርሜን ደጋፊዎች አሳማሚ ሽንፈት የነበረ ምሽት ነበር። ከዚህ ፕሮግራም በመቀጠል እንግዲህ አባ ይህን ጨዋታ በተመለከተ የራሱን እይታ የቃኝበት ልዩ ፕሮግራም ከብዙ መረጃዎች ጋር ከተለያዩ እይታዎች ጋር ይዞ የሚመጣ አስገራሚ ፕሮግራም አለ። ያንን ፕሮግራም እንድትጠብቁ የፕሮግራም ማስታወቂያችንን እያቀረብን የሊቨርፑል ደጋፊዎች እንኳን ደስ አላችሁ። በዚህ ብልጫ በዚህ ፍጹም የበላይነት ቡድኑ ላይ ተወስዶ ታይቶ በማይታወቅ የዘንድሮ ቡድን ውስጥ እንዲህ አይነት ብልጫ ተደርጎ ይሄ ድል መመስገቡ የሚያስገርም ነው። ከደስታ ውጪ ሊነሱ የሚችሉ ትላልቅ ጥንካሬዎችን እንኳን ሳናስተውል ነው ሊቨርፑል ጣፋጭ ነጥብ በመጀመሪያ ዙር ማስመዝገብ የቻለው። የአርነ ስሎት ሊቨርፑል አንድ ታሪክ ሰርቷል። በዘንድሮ ውድድር ዓመት የ4 ትላልቅ ሊጎች የአምና ሻምፒዮንን በማሸነፍ ብቸኛ አሰልጣኝ ሆነዋል። ሌቨርኩዘንን አሸነፉ፣ ሪያል ማድሪድን አሸነፉ። ዘንድሮ ሲቲን በደርሶ መልስ ለመጀመሪያ ጊዜ በአንፊልድ በኢትሃድ ማሸነፍ ቻሉ። አሁን ደግሞ ፓሪስ ሴን ጀርሜን እነዚህን 4 ክለቦች ያምና የ2023 2024 የየሊጋቸው አሸናፊ የሆኑ ቡድኖችን ሲያሸንፉ የትኛውም ቡድን በሊቨርፑል መረብ ላይ አንድም ግብ አላስቆጠረም። የዛ ደግሞ ትልቁ አስተዋጽኦ የዚህ ግብ ጠባቂ የአሊሰን ነበርና አሊሰን ከፍ ብሎ በታየበት ኤሊየት በመጀመሪያ ተቹ የሊቨርፑል ደጋፊዎችን ደስታ ባንዴ መቀየር የቻለ ከስጋት ወደ ደስታ ባንዴ መቀየር የቻለበት የመጀመሪያ ተቹን ወደ ግብ ቀይሮ የአርነ ስሎት ሊቨርፑል እንግዲህ ከሽንፈት በአሊሰን በድል ደግሞ በኤሊየት ታጅቦ የመጀመሪያ ዙሩን አሸንፎ የዛሬ ሳምንት ማክሰኞ ሊቨርፑል በአንፊልድ ሁለተኛ ዙር ጨዋታ ፓሪስ ሴን ጀርሜን ያስተናግዳል። እስከዛ ድረስ እንግዲህ በቀጣይ ሳምንት ሊቨርፑሎች በሜዳቸው በአንፊልድ ሳውዛምፕተን ያስተናግዳሉ። በዛ ጨዋታ ደግሞ ቅድመ ጨዋታ ግምገማ አድርገን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ከዚህ ፕሮግራም በኋላ የሚቀርበው የአባ ፕሮግራም በተመሳሳይ ከምሽቱ ጨዋታ መነሻ በማድረግ በራሱ እይታ ልዩ ዝርዝር ጉዳዮችን ይዞ እንግዲህ ከብዙ አንግል የተለያዩ ነጥቦችን አንስቶ ከእግር ኳስ ውጭ የሚገኙት ጉዳዮችን አካቶ አስደናቂ ፕሮግራም አዘጋጅቷል። ያ ፕሮግራም እንዳያመልጣችሁ በድጋሚ እያሳሰብኩ የፕሮግራም ማስታወቂያ ነው። ይሄ ፕሮግራም አድምጣችሁ እንደጨረሳችሁ ይደርሳችኋል። እንዲሁም ዛሬ ምሽት ማንቸስተር ቼልሲ በዩኤፋ ኮንፈረንስ ሊግ በዩኤፋ ዩሮፓ ሊግ የሚያደርጉት ጨዋታ ይጠበቃል። እነሱን ጨዋታዎች ተመልክተን ደግሞ በነገው ንጋት ፕሮግራማችን ይዘን እንመጣለን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።